የሚሳሳቱ ደደቦች ናቸው እነዚህ። ልንገር ተስረግጬ ማለት ነው። ስለዚህ እኛ አሁን እያልን ያለ ነው ልንገር ገብቶኛል፣ ማሬ ገብቶኛል። ቴንኪዩ አንቺ ልቦን አስተዋይ አእምሮ ስላለሽ ነው። አየሽ እንደ አንቺ ያብዛልን። እኛ ግን እያልን ያለ ነው ጌስት ላይ እያንዳንዷ የተሰቀለች ስለ ፍቅር ስለ ድራማ መታወራብኝ ነገር አንፈልግም። ስለ መስቀልሽ ተከራከሪና አርእስት ቀይሮ ይምጣ። ከዛ ከፈለገች ትጨቃጨቃላችሁ፣ ከፈለጋችሁ ትመናጨቃላችሁ። አይመለከተንም። እኛ ያልን ያለ ነገር ስለ መስቀል ውደዶ ከመስቀል ቤታችን እንጂ ከመስቀል በላይ አባችሁ። ስለዚህ እያንዳንድሽ ክርስቲያን በዚህ ቦታ ልትሰጪ ይገባሽ ማለት ነው። ስለሌላችሁ ገደላችሁ ግቡ። አይመለከተኝም እኔ ማለት ነው። ደግሞ ሴት ሆናችሁ ደግሞ አንዳንድ ጊዜ የምትማሩት ነገር ደግሞ አስተውሉ። ገባችሁ? የምትማሩት ነገር ምንድን ነው የሚማረው? ከድራማው እነሱ ዶላር እንኳን ቢሰበስቡ ከሄርሜላ ምንድን ነው የሚማረው? ከሩታ ምንድን ነው የሚማረው ማለት አለባችሁ። በሰው ባል ላይ ልጥፍ ማለት ይቅርብን። ገባችሁ? ምንዝርና ይቅር፣ ዝሙትን ይቅር ብላችሁ መቃወም ትችላላችሁ። እንትሳር ምናምን የምትባይ ልጅ አሁን ቅድም ስለ ሄርሜላ ደረትሽ ገትረሽ ስትከራከሪ ነበር። ምን የሚያከራክር ነገር ስላለ ነው የተከራከርሽላት? ምን የሚያስተምር ነገር ስላላት ነው? ምንድን ነው ከሷ የተማርሽ? አሁን ማለት ነው እዚህ ላይ ለወርድ ነው። ሩታን ይዛችሁ ከሆነ ስለ ሄርሜላ ስም አታንሱ እንጂ ስለ ሩታ ምንም ነገር እንዳታነሺ። ስለ ሩታ ምንም ነገር አንድ ነገር የሚያናገር አፍ የለሽም አይደለም። አሁን እኮ አንድ ሰው አይደለም ያወራኝ። ለምን ይተተርጉም እያወራሽ ነው? ስሚኝ፣ እኔ ልንገርሽ። ሄርሜላ በቃ ያቺ የጠየቀችኝ ትመልስልኝ። በቃ ያቺም ምላሳም ነሽ እኮ ልንገርሽ። ምላሳምነት አይደለም አንቺ ስትሳደቢ ነው እንጂ እኔ እነ ቲጂ ነግሮሻል። እኔ ምንም ነገር ለሰው ሪስፔክት ይኖርሽ። ገባሽ? ለሰው ሪስፔክት ይኖርሽ። አንድ ሰው የጠየቀችኝን ልመልስላት እንዴ? መስማማት እንችላለን፣ መግባባት እንችላለን። ኦኬ ጠይቂኝ። ችግር የለብኝም። እኔ ይሄ ስድብ ምናምን ባይዞ ወይ ለስድብ ሰይጣን ማለት ነው። ልንገርሽ አይደለም ለመጥፎ ነገር እኛ ሰይጣን በእድሜ ብቻ ነው የሚበልጠን። ባይዞ ከሱ በላይ ነን። ልንገርሽ እዚህ ጋር ማለት ነው። ሲጀመር ከሰው ጋር ስታወራሪ ዲስከስ ስታደርጊ በስነ ስርዓት በሪስፔክት መሆን አለብሽ። ምላሳምናት ምናምን ማለት የለብሽም። አንቺ ስታወሪ የነበረ ያንቺ በምላስ አይደለም በእግርሽ ነው ስታወሪ የነበረ። ሲጀመር ተከባቢ ማለት ነው። ይሄማ አሁን ስለ ሄርሜላ ስለ ሩታ አፍ የለሽም ላልሽኝ ነው እኮ ምላሽ የምትፈልጊው ወይስ ስለ እኔ ምላስ ነው? አንቺ መጀመሪያ ልትመልሽልኝ ከሆነ አስተውይ፣ አዳምጪ። ልትመልሽልኝ ከሆነ ከአጠገብሽ ያለ ሰው ሪስፔክት ይኖርሽ። ከዛ ነው ለሩቅ ያለ ሰው መናገር ምትች። ይሄ ላስተምርሽ ብዬ ነኝ። እሺ ይሄን ደግሞ እኔ ልንገርሽ። እሺ መልካም ንግግር ከሆነ ከሄርሜላ ስለለመድኩኝ ጨውነት ከሆነ ከንግስታችን ስለለመድኩ መጥቼ እናንተ ለማስተማር ስፈልግ እናንተ ደግሞ አልፈለጋችሁም። ምላስ ነው የፈለጋችሁት። አሁንም ቢሆን በሄርሜላ ስለ ሩታ ለምንድን ነው የምታወሩ ስላላችሁኝ፣ ሩታ አንደኛ እኔ ሙስሊም ነኝ። ሙስሊም ሆኜ ግን አንድ በመስቀል እንደዚህ የተጫወቱበት በእውነት ደስ አይለኝም። ለምን? ሃይማኖት ነው። 24 ሰዓት መጥቶ በመስቀል እነሱ የሚያሳዩትን ነገር እኛ አይተን አይደል እንደምንፈርደው። መስቀል ላይ አንደኛ የቀለዳችሁ ነው። ሁለተኛ ደግሞ ሩታ መስቀልን የሃይማኖት ስላልሆነ በወድላቸውም ግን አይመለከተኝም። ሩታ በኢትዮጵያነት እንደዚህ የሆነች አለባበሷ ድሮ እንደዚህ አልነበረችም። አሁን አለባበሷ ምንድን ነው? ራቆታ የመኝታ ቀይ ልብስ መታ ለብሳ የማታ ልብስ ነው። ደም ማይታይ ደም እንትን ሆኖ ማይታይ ነው አይደል እንደ ይሄ ነገር። ስለዚህ ይሄን ነገር ለብሳ መታ። ሁለተኛ ደግሞ እሱን ራቆቱን ፈታ የደፈረችው በምስክርነት ነው። እኔ ብቻ አይደለሁም። እኔ የሩታን ስለ ሄርሜላ አታውሩ። ምክንያቱም ሄርሜላ ያስለመደቻት ጨውነት፣ ንግግር፣ ፍቅር ነው። ድሮ ማታውቀውን ፍቅር አሁን ግን አውቃለች። መሳም ለመደች። ድሮ አታውቅም ነበረ። አሁን ግን እንዴት እንደሚሳም የኔ ፍቅር እንዴት እንደሚባል ነው እያስለመደቻት ያለችው። ስለዚህ እዚህ ላይ ሄርሜላን ለመሆነ ገና መወለድ ወይም ስደት ዓለም ሄዳችሁ ገና ተምራችሁ ስደት ተዘበራረቂያ አትዘበራረቂያ። ቆይ አይደለም ልንገርሽ፣ አንዴ ጨርስና እኔ እስከምልሽ ደግሞ ምን ስትከፍች ማለት ነው። ቆይ ሩታ ጠይቃታለሁ። ስለ አለባበስ ካልሆነ እኔ ኢትዮጵያዊ እኮ ነው። ሩታ ግሬ ዝም በይ፣ ሩታ ግሬ ዝም በይ፣ ሩታ ግሬ ዝም በይ።
አላት። ዝም በይ እሺ፣ ጨርሽ። አይደለም አሁን ስለ አለባበስ አይደለም አትበይ። ለሆነ ነገር ብቻ ዝም ብለሽ ቀጥይና ጨርሽ። እኛ እዚህ ጋር ኢንተርቪው አይደለም ያለ ማጠራጠር። እኔ ሄርሚዬን እሺ በቃ መጀመሪያ ልንገራችሁና ሰምቻችሁ አወርዳለሁ። ከዚህ በኋላ እኔ ብዙ እኔ ልመልስ። ማነው ዩቲዩብ የመጣችው? ገባሽ? የዩቲዩብ ንግስት ሩታ ናት። ሩታ ፍቅር አሰጠ። ሩታ አላውቅም ካልሽ ይሄ ክህደት ነው። ሩታ ምን ይዛ እንደመጣች የታደረሰች ፍቅር ነው። አብርሃም ሩታ ፍቅር ባሰጠው ሩታ የኔ ፍቅር የሚል ነገር ባያይ ሩታ ባታከብረው ለምን አግብቷት እስከ መውለድ ድረስ ይደርሳል? መልሽልኝ። እውነት እንደተወለደ ምስክርነት ታመጣላችሁ? ልጁ እውነት ወልዷል? መጠይቅሽ መልሽልኝ። መጠይቅ ነበረ። የምን ልጅ ነው የምታወራው? አንቺ ነሽ እንዴ? ታዲያ የአንቺ ልጅ ለማየት ነው እንደሚሄደው? የአንቺ ልጅ ለማየት ነው እንደሚሄደው? ልጁ የማን ቅልቅል ደም ነው? አይመለከተንም። ስለ ልጅ እዚህ ላይ ስለተደወለ ነው። አንቺ ውሻ የውሻ ልጅ አንቺ እናትሽ ከሌላው ስለወለደችስ እንደዚህ ትያለሽ? ነው ለሌላ ሰው ባለ እኔ እንደዚህ አየሽ፣ ሴት የማታደርገው ነገር ነው የምታስተምሪው። እዚህ ጋር አዳምጪ፣ እንዳዳመጥንሽ አዳምጪ። ገባሽ? ሚዲያ ላይ የተቆጣጠረች ሩታ ናት። አለባበስ ቤት አድርጌ አትጨማልቄ። ፍቅር ያስተማረችው፣ አለባበስ ያስተማረችው፣ አካሄድ ያስተማረችው